ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት አምሽታችኋል? እሁድ ደርሶ ማምሻችን ጀምሯል። 12 ሰዓት ላይ በሰዓታችን መተናል። ዛሬም እንደተለመደው የተለያዩ ሀሳቦችን እናነሳለን። አንድ ጉዳይ ይዘናል። ስለዚህ ቤታችሁ ሆናችሁ ከዛም በኋላ የምትነጋገሩበትን ጉዳይ እናነሳለን። አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። እንዴት ናችሁ? እናንተስ? እየሳቅን ፈገግታ ቀረጻ በፊት የምትጫወቺ ጨዋታ አለ ጀመሩ እስከተባይ በጣም እንደዛ አይደል? ዳይሬክተራችን እያሳቀን ነበር። አይ አሪፍ። እንግዲህ ወደ ዋና ጉዳያችን ከመሄዳችን በፊት ያለነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በኢትዮጵያ ካቶሊካዊት ቤተክርስቲያን አማንያን ዘንድ የፍልሰታ ጾም ወቅት ነው። ስለዚህ ለሚጾሙት ይህንን የጾም ወቅት ለሚሳተፉ በሙሉ እንኳን አደረሳችሁ ብለን እንጀምራለን። ግን ይሄ ወቅት በጣም የልጅነት ትልቅ ትዝታ ያለበት ነው። ክረምት ነው መቼም፣ ጭቃው አለ፣ ዝናቡ አለ፣ ልጅ ሆነ ደግሞ ከዛ ጋር መጫወቱ አለ። የፍልሰታ ጾም ሲመጣ ደግሞ መቼም ብዙ ትዝታ ይኖረናል ብዬ አስባለሁ። እንዴት አይነት ትውስታን ያላችሁ እናስታውሳለን። እሱ ግን ራቅ ስለሚተዝ ይላል ሁሉ ይረሳል። 3 ሰዓት መንገድ ተጉዘን በእግራችን እንዛ አቋርጠን ደስ እያለ ይሰማል። ታውቃለህ እንዴት ችግሮች ይመጣሉ አስታወሰልኝ በሚል ስሜት ነው ያየ። እንዴት አይነት ትዝታን ያለ ያው ብዙ ልጆች እንዳላቸው የፍልሰታ ጾም ቢመጣ ብጾሚም ባጾሚም ተሰብስቦ ወደ ቤተክርስቲያን መሄድ እንደዛ አይነት ልማድ አለ። ከዛ በኋላ ደግሞ ከዛ ስትመለሽ ያለው ይሄ ነጠላ ለብሰሽ ወይ የሆነ ተሰብስበሽ አንድ ላይ መንገድ ሞልተሽ መሄድ እንደሱ አይነት ትውስታዎች ነው የሚመጣብኝ። በጣም ከቤተክርስቲያኑ ስርዓቱ ጎን ለጎን እንዲያውም በሚበልጥ እዛ ያለው ግርግር እና ድባቡ ነው እኮ ብዙ ሰው እንዲወድ የሚያደርገው። በተለይ ልጅ ሆነክ ትምህርት ቤት ተዘግቶ ከዛ ረጅም ጊዜ ቆይተሽ ነው ወደ ቤተክርስቲያን የምትሄጂው እና አብሮ አደጎችሽን የክፍል አብሮሽ የተማሮችሽን ልጆች ምናምን እዛው ታገኛለሽ እና እንደ ከሃይማኖታዊ ስርዓት በዘለለ የሆነ አይነት ሌሎች ሰዎችን ልታገኝ መሰባሰቢያ እየተጫወትሽ ነው መንገድ ላይ የምትሄጂው። አጭሩን መንገድ ትተሽ በረጅሙ ሁሉንም ሰው እየሸኘሽ መጨረሻ ላይ ትገቢያለሽ። ዝናብ ሲደበድብሻል እና በብዛት ልጆች እንደኛ ሲያድጉ ትዝታቸው የልጆቹ ጾም ማስጀመሪያ ይመስለኛል። ምክንያቱም ልክ 7 ዓመት 8 ዓመት ስትሆኚ ጾም ጀምሪ ስትባይ መጀመሪያ የምትጀምሪው በፍልሰታ ጾም ነው። ምክንያቱም አንደኛ የ15 ቀን ስለሆነ ትንሽ ቀን ናት። ከዛ ደግሞ ልጆችንም ስለምታይ ትምህርት ተዘግቶ ቢደክምሽ ምንም ጫና አይኖረውም ትምህርት ላይ እንደ ልብሽ ትሆኚበታለሽ። እድሜያቸው ለጾም ያልደረሰ ልጆች በልተው ጾም አለው ይሉሻል። ምግብ ይዘው ይገባሉ። የኔ ስራ ነበር ማለት ነው። ነገሮች ነበር ሰላም ታደርግ ነበር። እውነት ነው ምንሽ በልጅነታችን ምን ያላደረግነው አለ ለመታየት ነው። በልጅነታችን ትልቁ ቁም ነገርና እንጾማለን እንላለን፣ ቤት ተደብቀን እንበላለን። ከዛ በኋላ እንጾማለን እንላለን። ትንሽ ወዳችንን ወጠር ሲያደርገን ማስቲካ ቀጭ ስናደርግም ልንገኝ እንችላለን። ግን የሚገርምሽ ይሄ ባሰው ነው። ዛሬ እየተናዘዝኩ ንስሐ ነው ለኔ ዛሬ እና ግን ማለቂያ ሰዓት ላይ ነበር ቢሄደው ነጠላዋ ምናምን ይልሽ በቃ ሰፈሩ ላለመቅረት ነው አይደለ? ከጓደኞች ላለመቅረት አንድ ላይ ሰብሰብ ብሎ ለመሄድ ስትይ ነጠላዋን ቀጥልና አድርገሽ አንገትሽ ላይ ታደርጊያለሽ። እኔ እንደውም ይሄ ተሰልፈሽ በመደዳ ተደርድረሽ አራም ሳለ አለሽ ወይ ምናምን ከዛ የመጣ ሁሉ ይመስለኛል። መንገዱ እኮ ይልሽ ሰፊ ነው። ያን ሰፊ መንገድ ግን እናጣብበዋለን ተቃቅፈን ምናምንና ተቃቅፈ ነው የምትሄደው። ሁሉም ጎሽ ይልሻል ሲያይሽ። እኔ ደግሞ በጣም ማስታውሰው ከቤተክርስቲያን ስትገቢ ቤት ውስጥ ያለው መስተንግዶ በቃ የልጅ እኮ ጾሞን የገባው አውቀዋለሁ ግን በልቼ ስለሚሄዱልኝ ነው። እና ኧረ የልጅ ጾሙ እንኳን እንደ ኧረ ትንሽ ብላ በጣም የሚገርም መስተንግዶ ነው ያለው። በቃ ትሪት ይደረጋል፣ ምግብ ይዘጋጃል፣ ተዘጋጅቶ በቃ ነው የሚጠብቅሽ። እንደገና አለመሄድም ደግሞ ሰፈር ውስጥ ይቆጣል እኮ ልጆች ጓደኞች እየሄዱ እንደ የሚል የሚቆጣ ጎረቤት አለ። እዛ የምታየው መነቃቃት የትም ቦታ ይከተላል። ሌላውም ህይወት አይደለ ትልቅ አስተዋጽኦ ያለው ወቅት ነውና ይሄ ክረምት ብዙ ትዝታ ያለው ነው። መልካም የጾም ወቅት እንላለን ለሁሉ።
ወደ ዛሬ ጉዳያችን ስንመጣ ከዚሁ ጋር ይያያዛል። በእርግጥ በሆነ ነገር ይመስለኛል። አርአያችን ማን ነው? አርአያ ማን ነው የሚል ሀሳብ ነው ያለን ዛሬ። በጣም በህይወታችን ውስጥ እንግዲህ ቦታ የምንሰጠው ነገር ነው ብዬ አስባለሁ። ግን አርአያ ሲባል ቀድሞ አይምሮአችሁ ውስጥ የሚመጣው ምንድን ነው? በህይወትሽ የሆነ ተጽዕኖ የፈጠረ ሰው? እሺ፣ በተለያየ እንትን ሊሆን ይችላል። እድሜ ላይ እኔ እንደው ይሄ አርአያ ምናምን ሊኖር ይገባል ምናምን ሲባል ያኔ ገና የሰማው ሰሞን ወይም ደግሞ ማስተዋል የጀመርኩ ሰሞን የሚገርማችሁ ገጸ ባህሪ ነበር አርአያ ነበር። ራሴ የፈጠርከው አይደለም። ፊልም ላይ ነይ ዘ ቦርን አይዴንቲቲ ብዙዎቹ ያውቁት ይሆናል። ማት ዴመን የሚጫወተው ጄሰን ቦርን ነው መሆን ፈልጌ የነበረው። በቃ ጥንቅቅ ያለ ሰው ምናምን ፊዚካሊ ሜንታሊ በአካልም በስነ ልቦናም በምንም ለምንም ነገር ዝግጁ የሆነ ሰው ታውቂያለሽ። እንደዛ ግን የጄሰን ቦርን ዘመን ልጅ ነው እንዴት ነው? አዎ ሆነ። እኔ ግን የሚገርምሽ ማለት ነው እኔ አሁን ልጅ ስለ ፊልም ሲለኝ እውነት ለመናገር በእኛ እድሜ ያሉ ልጆችን ተመሳሳይ እጅ ላይ ያለ ልጆች የሸወደችን አንድ ካራክተር አለች፣ ማያ። ፊልሙ አስማተኛዋ እንዴ ሰው እንዴት ነው እንዳትል በቃ ምልሽ በጣም ተከትለናታል። በጣም ለመቀየር የሆነ ነገር ላይ ማለት ከድና አድርገውባት ምናምን ትንፋሽ ሲያጥራት አብረን እንጨነቃለን ምናምን ማያ እንዲሆነችውን አየክ ምናምን እና አስማተኛ የመሆን ፍላጎት ሁሉ ነበር። እድሜ ለማያ ግን ያንተ ይሻላል። ዘቦርን አይደንቲቲ አዎ ምንድነው እኔ የሚመጣልኝ አርአያ ሲባል የሆነ መሆን ለምትፈልገው ነገር የሚያግዝክ። ለምሳሌ ጋዜጠኛ መሆን ስንፈልግ ከዛ የሆነን ሰው መከተል አይደለ? ገሌ በጣም ጥሩ አቅራቢ ነው፣ ገሌ ጥሩ አንባቢ ነው የሚለውን ይዘት ትሄዳለህ። መሆን ለምትፈልገው ነገር የምታስቀምጠው የሆነ ሰውዬ ወይንም ሴትዮ ናቸው አይምሮ ውስጥ የሚመጡት። እኔ ልሽ አርአያ ሲባል ሁሉ ጊዜ አንተ የሚመጣ ጥንቅቅ ያለ ሰው አለ አይደል? አርአያ ለመሆን የበቃ ምንም ይሄ ያለ አይደል? ደካማ ጎን የሌለው ጥንክር ያለ ሰው አንቺም ደግሞ ተመልክተሽው ልትከተዩ የምትችይው ሰው ይሄ ጥንቅቅ ሙልት ያለ ሰው በቀድሞ አእምሮ ላይ የሚመጣው። ብዙ እያገኘህ አላገኘው እኔ የሚያወራውን ነገር የሚያደርግ ሰው ነው የሚመስለኝ። የተግባር ሰው በቃ አይ እንደዚህ አታርጊ ካለሽ እሱ ያንን የማያደርግ የማይሳሳት ልክ እንደኔ ማለት ነው። ስለዚህ እኔ ላይ ከየት ባላገኛችሁ በጣም ፍጹም አድርጎ ማሰብ አለ አርአያ። እሱ አንዱ ነገር ነው ብዬ አስባለሁ። ግን አንድ ብቻ አርአያ አይሆንም እኮ አይደል? አንድ ሰው በህይወታችን አርአያ የሚሆን ይመስላችኋል? እንደዛ አይነት ስሜት አላችሁ? እኔ አይመስለኝም። ለምሳሌ አርአያ ማን ነው ብትይ ከተለያዩ ዘርፎች የተለያዩ ሰዎች ናቸው አርአያ ሊሆኑ የሚችሉ። ለምሳሌ አሁን ይሄ ወጣት ሆኖ አርአያ የወጣትነት አርአያ የምትዩ እኔ ሰፈር ውስጥ የነበረ አየው የነበረ ከኔ ታላቅ ሆኖ ቅዱስ የምንለው ልጅ ነበረ። ያው የኛ ልጅ ሆነን እሱ ወጣት በቃ ወጣት ማለት እሱ ነው ለኔ። ያነብ ነበረ፣ ይሄ ከሁሉም ጋር ይግባባ ነበር፣ ማህበራዊ ጉዳይ ላይ አለበት። እንደዛ አላል። ትምህርት ቤት ስገባ ደግሞ እንደማን መሆን አለብኝ የሆነ ሰው ነበረኝ። ከዛ ደግሞ ወደ ህይወቱ ስገቢ ወደ ማፍቀሩ ወደ ትዳሩ ምናምን ስገቢ ደግሞ እንደ ገሌ የምትይው አለ አይደል? እንደሱ ጥሩ ምናምን እያልኩኝ መጥቼ እስከ ስራ ድረስ። አሁን ስራ ላይ ለምሳሌ እኔ እንግዳ በጣም ማናገር እወዳለሁ። ሬዲዮ ላይ ብዙውን ጊዜ ሰራ የነበረውና ማዕዛን በጣም አርአያ ያደርግ ነበረ የሸገር ኤፍኤም እና እንደዛ ማውራት ማስወራት የሚችል ሰው መሆን እል ነበርና ከልጅነት እስከ እውቀት በየዘርፉ አርአያ የምትይው ነገር አለ። ስትኝ ጠፉብኝ። አንድማ አይሆንም እኮ በጣም ብዙ ይኖራልና ወዲያው የመጣልኝ የአንደኛ ደረጃ ትምህርት ቤት ተማሪ ያለው የነበረኝን የእንግሊዘኛ መምህራችን በጣም ያነባል፣ በጣም ተማሪ ያቀርባል። ከዚህ ከሚዲያ ጋር የሆነ ፍላጎት እንዲኖርህ የሚያደርግ እንድትጠይቅ ምንም ነገር ቀጥታ እንትን አይልህ። ለምን እንዴት እያንዳንዱን ነገር ጠይቆሽ ስትመልሽለት ነው ሀሳብሽን እንድታብላይ እንድታሰላስይ ምናምን። እሱ ብቻ ነው የመጣልኝ አሁን ላይ ሳስበው። ግን እንደተባለው መጽሐፍ ምናምን ስታነቡ ካራክተሮችን አስባችሁ አታውቁም? እንደዚች ነው መሆነው። ፊልም ስታዩ በጣም ጠንካራ ጎበዝ ሴቶች እቺን ነው መሆን የምፈልገው ታያለሽ። ከዛ ደግሞ የሚበልጡሽ ጓደኞች ይኖራሉ።
በጣም ጎበዝ የሆኑ ኦኬ እገሌ እንደደረሰችበት ደግሞ መድረስ እፈልጋለሁ ግን ብዙ ናቸው ባንዴም አይመጡም እና ትናን እያየው ነው እዚህ ደረጃ የደረስኩት ደረጃውን ወጣት ማለት ብዙ ናቸው በጣም አይ ብዙ ናቸው አራያ ብለሽ ገሌ ለመጥቀስ ምናምን ከየዘርፉ ልጠሪ ትቻለሽ ቅድም በልጅነቴ ማያን ብዬሽ የለ እሷን ሰርጃታለሁ እንጂ አታያት አሁን እያደግሽ ስትመጪ በታምር በቃ ምልሽ አንዴ አይቶንብሻለች አንዴ ቢራቢሮ ቶንብሽ ምን ማለት በልጅነት ጭንቅላት ነው ግን እያደግሽ ስትመጪ የግድ አራያ ያስፈልጋል በተለይ ማህበረሰብሽ ትልቅ ብሎ የሰየመው የምትመለከቺው ሰው አንድ ወጣ ሲል ያንን እያይሽ ከፍ እያልሽ ማደግሽ ዛሬ ላይ እንድትደርሺ ብዙ ድርሻ አለውና እኔ አሁን እንደው በጋዜጠኝነቱ ደረጃ ኃይሌ ይሄ በቃ ጠቅላላ እውቀት ሚል ፕሮግራም ሐሙስ የሚተላለፍ ትዝ ይለኛል በቃ ሐሙስ ምንም ቢመጣ እሱን ቲቪ ላይ ለማየት ጠቅላላ እውቀትን ለማየት ምናምን ይሄ በጣም እኔና ጓደኞቼ ብዙዎቻችን እንጠብቀው ነበር እያደግን ደግሞ ስንመጣ ሬዲዮ ላይ አዎ እና አቀራረቡ በቃ ይሄ ብቅት ያለ መሆኑ በንባብ በቃ አለ አይደል ጋዜጠኛ ብለሽ በደንብ እንድትከተዩ የሚያደርግ ሰው ነውና ደረጃ ኃይሌ ለኔ ትልቁ በቃ አርአያዬ ነው ደግሞ ወደ ጋዜጠኝነቱ ከገባውኝ በኋላ ግን ለኔ ትልቁ አርአያዬ እዚሁ ፋና ላይ የምናውቀው አላዛር አስገዶ በስፖርቱ አለ ፖለቲካዊ ትንታኔዎች በተለይ ደግሞ ይሄ የሶሪያ እርስ በርስ ግጭት በነበረበት ወቅት ላይ በጣም ይተነተን ነበር አዎ በደንብ ነው እና በነገራችን ላይ አንቺን መሰማሽ ነበር ልጅ ሆኜ ልትላት እና ሁለቱ ግን እኔ ተጽዕኖ አሳድረዋል በምሰራበት ሬዲዮ ጣቢያ ላይ ኢቭን ተጽዕኖ ምናምን መጣ መሰለሽ ይሄ አንቺም ሰርተሽ ስታቀርቢ ንበትሽ ድምጸትሽ አቀራረብሽ ሁሉ ወደዛ እየመጣና አላዛር አስገዶም በብዙ መልኩ እንደም ጫና ሁሉ አሳድሮብናል በጣም እናደምጠው ነበርና የኔ ሁለቱ አርአያዎቼ በጋዜጠኝነት ላይ ደረጃ ኃይሌ አላዛር አስገዶ የሌሊ ደግሞ ከቤት ነው የሚጀምረው አይደል እዚህ የምታየው ነው እኮ የምትከተለው የምትሰማው አይደለ አባቴ አንደኛው ነው ባለፈው እንዳነሳ ነው የብዙዎቻችን የሚጀምረው ከቤት ነው እና የንባብ የጽሁፍ ቤት ውስጥ ያለው ከመጽሐፍ ጋር ያለው ግንኙነት እንደዚህ በጣም እሱን ለመሆን አልተሳካልኝም እንጂ እሱን ለመሆን በጣም እመኝ ነበር ከዛ ጋዜጠኝነት ላይ ደግሞ ስንመጣ ሜሮን ጌትነት በጣም የማያት ጋዜጠኛ ነበረች ባይዘው ሬዲዮ ፋና ላይ ፕሮግራም ነበራቸው ከሰለሞን ሙሄ ጋር እና በጣም ቆንጆ ፕሮግራም ነበራቸው እሱን በጣም እሰማ ነበርና አነጋገሯ የሐሳብ የምታደራጅበት መንገድ በጣም ይገርመኝ ነበርና እሷን ከገጣሚነቷም ጋር ተያይዞ እኔም ግጥም ይሞክረኝ ነበር እሷን አይቼ እኮ መጨረሻ ላይ እና እንደዛ አይነት ነገሮች የሚሰራውን አርአያ የምታደርገውን ሰው የሚያደርገውን ነገር ለማድረግ ትሞክራለህ እንዳልከው ማለት ነውና ግጥም ንጻፍ እንደሚሮን እንል ነበር እኛም በጊዜያችን ከዛ ደግሞ መዓዛ ብሩ በጣም ጋዜጠኝነት ለብዙዎቻችን ምሳሌ ናት አሁንም ድረስና እሷንም ለማስመሰል እንዴት ነው የምጠይቀው ደብዳቤ ሁሉ ጽፍ ነበር ጋዜጠኝነት ሳልማር በፊት መዓዛ ብሩ በጣም ነው መወድሽ አንቺ ጋር አልሰራም ወይ ደብዳቤ ጽፍላት ነበር በቃ በጣም ከመስማት የተነሳ ማለት ነውና ከውጪ ደግሞ ኦፕራን በጣም አይ ነበር የኦፕራ ሾው በተለይ ኤምቢሲ 4 ላይ በጣም ይታይ ነበር የሷ ሾው እና እንዴት እንደምታወራ ከእንግዶቿ ጋር ያላት ግንኙነት እና ብዙ ነገር ደግሞ አለ ከኋላው የሷ በጎ አድራጎት እንደ ምሳሌ የምታያት ሰው ናትና እነዚህን ሁሉ አይ ነበር ነው ለማለት አንዴ አርአያዎቻችን ስለዚህ ይህን ሁሉ ስናነሳ ግን ባለሙያ ደግሞ መጥቶ የስነ ልቦና ባለሙያ መጣ ደግሞ ይህንን ጉዳይ እንደው የአርአያ የምናደርጋቸው ሰዎች ህይወታችንም ላይ ነጋችንም ላይ ትልቅ ቦታ ስላላቸው እንዴት አይነት ነገር ነው እንዴት ነው የምናየው አርአያችንን እስከ የት ድረስ ነው ማይንስ ያለብን የሚለውን ብትነግረን ጥሩ ነው ብለን አስበናል ስለዚህ እንግዳችንን ብንጋብዛት እንግዳችን እንደሚጨምር አልነግሩኝ ነበር እንግዳችን ችግር የለውም እንግዳችን ሜሮን ጥላሁን ትባላለች የኒውሮ ቋንቋ ፕሮግራሚንግ ባለሙያ የስነ ልቦና ወይም የሳይኮቴራፒ ህክምና ባለሙያ በወላጅነትና በጋራ ወላጅነት በኮፓረንቲንግ ዙሪያም ትሰራለች የራሷ ተቋም በሆነው እርቅ ኮንሳልቲንግ ማዕከል ውስጥ ደግሞ
የአንድ ለአንድ ከሱስ የማገገም እገዛን ትሰጣለች። ዛሬ ባነሳነው ጉዳይ ላይ ሀሳቧን እንድትሰጠን ጋብዘናታል። ሜሪ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት አገኘሽው ድባቡን? ደስ ይላል። ሞቅ ያለ ነው። ወድጄዋለሁ አይደለ? ታዩ ነበረ ማምሻል? አዎ እውነት ለመናገር አይቼዋለሁ። እሺ ደስ ይላል። ለቀቅ ያለ ነው አይደለ? አይ አሪፍ። እንግዲህ እኛ ማምሻ እንደምታውቂው እንግዶች ሲመጡ የሆነ ማሟሟቂያ አለ ወደ ጉዳያችን ከመሄዳችን በፊት እና የተወሰነ ነገር እናነሳለን። ሁላችንም ቀለል ያሉ የሚያዝናኑ በ3 ሰከንድ የሚመለሱ ናቸው። ግን እሺ ቶሎ በፍጥነት ፈጣን ጥያቄ ስለሆነ ከኔን ጀምር። በየቀኑ አንድ አበባ በየቀኑ ከሚያመጣልሽና በአመት አንዴ ውድ ሽቶ ከሚሰጥሽ ሰው። ወይ በየቀኑ አንድ አበባ ውድ ሽቶስ? አይ አበባ ጥሩ ሽቶ አለው። ኧረ ጉድሽ! ሁሌ ብታደምጪው የማይሰለችሽ አንድ ሙዚቃ? አንዳንድ ነገሮች የጥላሁን ገሰሰ። እሺ አሪፍ። ህይወትሽ አንድ አሪያ ብለሽ የምትጠሪው ሰው አንድ ጥሪ ብትባይ ማን ትጠሪያለሽ? አንድ ካት ዊሊያምስ። በምን እንደሆነ ማወቅ ይቻላል? አዎ ጥሩ ሪሰርቸር ነው እና ሂዝ ኮሜዲያን። እኔም ማውቀው በኮሜዲው ነው ብዬ ነው። አንተ ይቀርባል ኮሜዲ ሀሳብ ስጥበት። እሺ ጸጥ ያለ ስብሰባ ውስጥ ድንገት ከፍ ባለ ድምጽ ሆድሽ ከሚጮህና ለቅሶ ቤት ሳቅሽ ከሚያመልጥሽ። ለቅሶ ቤት ሳቅሽ ከሚጨንቅሽና ከሚደብርሽ? አይ ቢጨንቀኝ አይደል? ሁሌም ጉልበት የሚሆንሽ አንድ ጥቅስ? ጠፋብኝ። አባባልም ሊሆን ይችላል። አይ አይደለም፣ ጠፋብኝ። በቃ ጠፋብኝ። በኋላ ትናግሪኛለሽ። በቃ አይቀርም ነው። አይ መግራት አይችልም ጥያቄው። አይ አይቀርም እንዴ መመለስ አለብሽ። እድል እንስጥሽ ደቂቃ። በቃ ከሌለ እሺ አሁን መጣ። እሺ ካልሞከርን 100% አይሆንም ነው። ከሞከርን 50% ይሆናል አትሊስት። እንሞክር። እሺ ጸጉርሽ ያምራል። ቴንክ ዩ። አዎ ግን የተፈጥሮ ነው አይደል? አዎ ይሄ የሚያምረው ጸጉርሽን 2 ከለር አቀርብልሻለሁ። ከሁለት አንዱ ግን መርጠሽ መቀባት ግዴታ ነው። ከሮዝ ከለር እና ከሎሚ ከለር ተቀቢ ከምትባይ አንዱ ምረጭ። ሎሚ ይሻላል። በቃ ሪያና። እሺ አሁንም ደግሞ ስንመጣ አደባባይ አለ። ግጥም ብሏል ህዝቡ። አደባባይ ላይ ቅውጥ እያረግሽ ከምትጨፍሪና ቅውጥ እያረግሽ ከምትዘፍኝ ሰው ሁሉ ቪዲዮ ለቲክቶክ ለዩቲዩብ ምናምን እየቀረጸ 3 ሰከንድ ያዝልኝ ጨፈረው። እንግዲህ በፈጣን ጥያቄ አሟሙቀናል። በሱ ብቻ አይበቃም ብለን ቡና አምጥተንልሻል። እንግዲህ ይሄ ማነቃቃላት በዛ ብላችኋል። ዛሬ ከቡና ጋር ነው። በዚህ ምሽት አይ አሪፍ። እንግዲህ ስናነሳ የነበረው አርአያ ማን ነው የሚል ጉዳይ ነበረ ሜሪ ስንወያይ የነበረው። ግን አንድ ሰው አርአያውን እንዴት ነው የሚመርጠው? መጀመሪያ ከሱ ምን ጀምር ደስ ይለኛል እኮ ቡናው። አመሰግናለሁ። አንድ ሰው አርአያን የሚመርጠው ወይም አርአያ የሚኖረው እንዴት ነው? ከሱ ምን ጀምር ጥሩ ነው ብዬ አስባለሁ። አንድ ሰው በተለያየ መንገድ አርአያውን ሊመርጥም ሊኖረውም ይችላል። ግን በትክክል አርአያ ያስፈልገኛል እያለ ከሆነ ደግሞ እየፈለገ ያለው ከዝንባሌው ጋርና ከእሴቱ ጋር ከአኗኗሩ ጋር የሚገጥምና የሚመሳሰል ወይም አትሊስት ከዛ ጋር ተቃውሞ ውስጥ የማይከተውን አይነት ሰው ሮል ሞዴል ማድረግ ይችላል። አንድ ግን መሆን ይችላል ሮል ሞዴል? አይ በዛም ሊል ይችላል። አይ በዛም ሊል ይችላል። ግን እንደ እሴቱ ነው። ለምሳሌ ያለው እሴት አንድ ሰው አንድ ብቻ ላይሆን ይችላል። ስለዛ እንደተለያየው እሴት የተለያየ አርአያ ሊኖረው ይችላል። አንድም ብቻ ሊኖረው ይችላል። በቁጥር አይወሰንም። ግን እንደ ሰው ዝንባሌና የፍላጎት ብዛት ይወሰናል። ግን የእሷን አርአያ ጠይቀናት ብንጀምርስ? ሜሪ ተናገሪ እስቲ አንቺ አርአያ የምትይው ወይ በሆነ መንገድ የምታነሺ። እንግዲህ ቅድምም አልኩት። ግን የመጀመሪያው መድኃኒዓለም ነው። ከዛ በኋላ አርአያ ብዙ ይሆናል። የስነ ምግባር አርአያ ይሆናል። ከዛ በኋላ ግን ካት ዊሊያምስን በጣም ነው የምወደው። ጥሩ አርአያ ሆኖኛል። ሰዎች የሚፈልጉትን ነገር እንዴት በጣም ጠንካራ ከሆኑ በምን ያህል ደረጃ ማሳካት እንደሚችሉ በደንብ ያሳየኛል። አዎ ብዙ ተከታትየዋለሁና ከዛ ደግሞ ቁም ነገረኛም ቀልደኛም እንዴት መሆን እንደሚቻልም ያሳየኛል። ይቅርታ ሲባል ይቅርታ ልብም እንዳለው አሳይቶናል። ኬቨን ጋር በነበረው
አዎ በጣም ለአንዳንድ ነገሮች ብሩታል ኦነስት ነው እና እሱን ነገር በጣም ወድለታለሁ። አንዳንድ ነገሮች በተለይ ብዙ ሰው አይን ውስጥ ያለ ሰው ከሆነ ለእውነቱ ቅርብ መሆን አለበት ሰው ያስባለሁ። ኦተንቲሲቲ ያስፈልጋል። ስለዚህ አካፋና አካፋ ዶማንዶባ ስለሚል ሲሳሳትም ተሳስቻለሁ ስለሚል በሱ ነገሩ ደስ ይለኛል። ከፈጣን ጥያቄ በኋላ ይሄ ማብራሪያ ስለሰጠንሽ ታመሰግኝን ይገባሻል። ሌላው ግን አሪያ አለው ስንል አሁን ኬት ዊሊያምስን በይው ሌላውም ስንል ዝና ነው ወይስ ተግባር ነው ወይስ ደግሞ ምንድነው? ንግግራቸው ነው ምን የሚያስመርጣቸው? አንድ ሰው አሪያ ነው የሚያስብለው ምንድነው? አሪያ ናት ወይም ነው የምንልበት? በዋነኝነት ተግባሩ ነው አራያ ነው የሚያስብለው። አንድን ሰውም ሆነ ተቋም ብቻ እንደዚህ ብለን አንከልለውም፣ ግን አራያ የሚያስብለው ነገር ተግባር ነው ዋናው። ከዛ በኋላ ራሱን የሚገልጥበት መንገድ ይለያያል ነው እንጂ እንትን መሆኑ ፌመስ መሆኑ ምናምን አራያ አያስብልም። በተግባር ነው። አይ እኔ ያላልኩም፣ ግን በተግባር ነው ዋናው ነገር። ተምሳሌትነት በተግባር ነው። ከዛ በኋላ ያው ሰው የሚወደውን ለይቶ የሚከተለው ከሚያየው ተግባር አንፃር ስለሆነ በዋነኝነት አራያ የሚያስብለው ነገር ተግባር ነው ብዬ አስባለሁ። አንድ ሰው ግን አራያ ላይኖረው ይችላል። እውነት ለመናገር እንደዛ ብሎ ክሌም ላያደርግ ይችላል። አራያ አለኝ ብሎ የራሱ መደምደሚያ ላይኖረው ይችላል እንጂ በአንድም በሌላም የሆነ ተጽዕኖ ይኖርበታል። እንደ አራያ የሚይዘው ወይ ከሚያየው ነገር ወይ ከቤተሰቦቹ ወይ ከአነበበው ወይ ሲማር ከነበረው ካየው አንድ ሰው ምናምን በአንድም በሌላ ተጽዕኖ ይኖርበታል። የሆነ አራያ ከሚፈጥሩ አካላት ነፃ ነው ማለት ባንችልም፣ ግን ደግሞ ክሌም ላያደርግ ይችላል። እንደዚህ አይነት አራያ አለኝ ባይልም በአንድም በሌላ ግን ተቀርጾ ይገኛል። ያስቀመጠው ላይኖር ይችላል እንጂ ኢንፍሉዌንስ የሚያደርግበት ሰው ሊኖር ይችላል ነገርዬው። አዎ ከኢንፍሉዌንስ ነፃ መሆን አይችልም ማለት ነው። ሳያውቀው ተጽዕኖ መደረግ አውቆት ቢሆን ይሻላል። ገጸ ባህሪ ስንል ነበር። ገጸ ባህሪያት እንደዛ ያደርጋሉ። ብዙ የመጽሐፍ ገጸ ባህሪያት ላይ አራያ አድርገው እንደዛ ለመሆን እየጣሩ የሚኖሩ ሰዎች አሉ። ግን እንደው ራሱ ተጽዕኖንም እኮ አሁን ስላነሳሽ ውስጥ እንመልከተው። አራያ ብለን የተከተልናቸው ሰዎች ተጽዕኖ ያሳድሩብናል። በሰሩት ስራም ሊሆን ይችላል፣ በግላ ህይወታቸውም ጭምር የመከተላችን መጠን ሲበዛ እዛ ድረስ እንዘልቃለንና እንደው ተጽዕኗቸው ምን ድረስ ነው የሚለውን እስቲ በአዎንታዊም በአሉታዊም ሊሆን ይችላል ትኩረት ከሰጠነው ተጽዕኗቸው በጣም ጥልቅ ነው። ትኩረትን ባንሰጠው ጥልቅ መሆኑ አይቀርም። ግን ትኩረት ከሰጠነው እያንዳንዱ የምንወስነው ውሳኔ ላይ የምንኖረው አኗኗር ላይ ፍላጎታችን ላይ እንደውም ሌላ የወደፊት እቅዶቻችን ላይ ሁሉ ተጽዕኖ ሊያሳድር ይችላል እና የእያንዳንዱ ሰው ማንነት ላይ ደግሞ አራያዎች ተጽዕኖ አሳደሩ ማለት እስከ ሀገር ደረጃ ተጽዕኖ ለማሳደርም ይደርሳል እና ከምናስበው በላይ ሩቅ ነው ያለው ተጽዕኖ። እንዴት ነው ባይን የገባ ነገር በሁሉ ቦታ ነው የሚሰራጨውና ከምናስበው በላይ ተጽዕኖ አለው። ያኮ ምልሽ አሁን በስራ ሊሆን ይችላል። አንድ ተዋናይ ሊመለከት ይችላል። ትወናው ላይ ተጽዕኖ ያሳደርበታል። አንዳንድ ሰዎች አሉ አይደለ ገና ስራ ሲጀምሩ ገሊ ብለን የምንጠቅሳቸው የዛን ያህል ጥልቅ ይሆንና የዛን ሰውዬ ብዙ ነገር ይወርሳል። ይሄ ራሱ ያቃውሰው የሚያንግለሰብ ግድብነት ውስጥ ሊከት ይችላል። አሁን አራያ የምንለው ነገር መጀመሪያ ላይ የሚያነሳሁት ካለን እሴት ወይ ደግሞ ካለን ዝንባሌ አንፃር ነው አራያዎችን የምንይዘው እንጂ በሁሉ ነገራችን እነዛ አራያዎች ይገለጡ ማለት አይደለም። ስለዚህ ሳናቀው ምንድነው ከነሱ ተምሳሌትነት ብለን የምንወስደውን ነገር የማያስፈልገውንም እንወስዳለን ማለት ነው። ወይም ደግሞ እያንዳንዱ ነገር ጨምርበት ነው አራያ ብለን ከነሱ የወሰድነው ነገር ካለ ግን የራሳችንን አድካለ ያደረግንበት ኦፍ ኮርስ ቫልዩ እንዳለ አይቀመጥም። እሱማ የኛን ከጨመርንበት ነው። ተምሳሌቴ ይሄ ነው ወይም አንድ ሰው ነው ካልክ ከሱ የተለየ የሆነ ነገር ሊኖርህ ይችላል ይገባልም። እሱን ለመሆን ግን መሞከር አይደለም ሮል ሞዴል መያዝ ማለት። ስለዚህ ለምንፈልገው ነገር ብቻ ነው አሪያ ማድረግ ያለብን እንጂ ሁሉ ነገሩን መውሰድ የለብንም። አዎ አውቀነው ከሆነ ለምንፈልገው ጉዳይ ብቻ ነው አራያ መያዝ ያለብን እንጂ ለሁሉ ነገርማ አያስፈልግም እኮ ሲጀመር አስፈላጊም አይደለም። ሶሻል ሚዲያ ላይ አንቺም ስላለሽ በተለይ ማህበራዊ ድረገጾች ላይ እንደዚህ ብዙ ሰዎች ተጽዕኖ ፈጣሪ ሆነው ይወጣሉ እና እነሱን እንደ አሪያ የሚያዩ በተለይ አዳጊ እድሜ ላይ ያሉ ልጆች አሉና እንደው በታዋቂነት በማህበራዊ ሚዲያ ላይ በመታየት አሪያ ነው ከሌ ማለት ይቻላል?
አራያ ነው ማለት አይቻልም። ምክንያቱም ተግባር ነው አራያ የሚያስብለው። ያን የሚመግብ ወይ ያን የሚመጥን ተግባር ከሌለው አራያ ነው ማለት አንችልም አንድን ሰው። ግን ደግሞ ምንም ሆነ ምንም ባለው የተከታይ ብዛት ተጽዕኖ መፍጠሩ አይቀርም። ስለዚህ ምንድነው ተከታዮቹን ሳይሆን ተከታይ እያፈራ ያለው አካል በአንድም ሆነ በሌላ እየሰራ ያለውን ነገር ትኩረት ማድረግ አለበት ነው እንጂ ብዙ ተከታይ ስላለው አራያ አይደለም። ግን ደግሞ ብዙ ተከታይ ስላለው የመሆን እድል ስላለው ምክንያቱም ሰዎች እሱ እንደሆነ ባያቅም እንኳን ነው ብለው ሊያስቡ ይችላሉ ክላሪቲ ስለሌለው። ይሄንን አያይዘን እንድናነሳ መታወቅና የተከታይ ብዛት አራያ ለመሆን የተጋለጠ ነው እንደምናየው ከሆነ። ስለዚህ ይህ በአዎንታዊም በአሉታዊም ተጽዕኖ ይኖራልና የሆኑ ነገሮች ሲፈጠሩ እኔ አሪያ ልሁን መቻልኳችሁ አይደለሁም የራሴን ስራ ነው እየሰራው ያለሁት ኑሮዬን ነው የምኖረው እኔን በዛ መጠን አትውሰዱኝ የሚሉ አስተያየቶች ይመጣሉ እና እቺን ጉዳይ እንድናነሳት ነው። እዚህኛው ላይ ሜቢ ኦፒኒየን ሊበዛ ይችላል ወይም ባለኝ ሪሰርች ልክ ነው የምናገረው። እንደ አራያ መቼ ልሁን አልኳችሁ እንደዛ ለምን ወሰዳችሁኝ ሲሉ ሰዎች በአንድም በሌላ አራያ ለመሆን የሚሞክሩ ሰዎች የሚሰሩትን ስራ ቢያንስ ከ50% በላይ ያደርጋሉ። ከዛ በኋላ ግን እንደ አራያ መቼ ተመልከቱኝ አልኩ የሚለው ከኃላፊነት የመራቅ ወይም ደግሞ በአንዳንድ ነገሮች ላይ መዳኘት ያለ መፈለግ ወይም ደግሞ የመፈረድ አይነት ነገር ሲመጣ ከዛ እንደ ዲፌንስ ሜካኒዝም ሆኖ ነው እንደዛ ብለው የሚናገሩት እንጂ ማንም ሆነ ማንም እኔ የሆነ ተቋም ላይ ሄጂ ስቀርብ ወይም ደግሞ ለራሴ ኮንተንት እያዘጋጀው ስቀርጽ በአንድም በሌላ የሚሰሙኝ ሰዎች እንዴት አድርገው ሊረዱት እንደሚችሉና ወደ መጥፎ ሊያመራቸው እንደሚችል እንደማይችል አገናዝባለሁ። ሁሉም ሰው ያን ያረጋል ብዬ አስባለሁ። ምክንያቱም ከተናገርኩኝ በኋላ ሊመጣ ስለሚችለው ፊድባክ ራሱ አስባለሁ። ይሄ የማስተላልፈው መልእክት ምን አይነት ነው ለምንድነው ማስተላልፈው እያለ አንድ ሰው ራሱን የሚጠይቅ ከሆነ ምን እያደረገ እንደሆነ ያውቃል ማለት ነው። ተጽዕኖ እየፈጠረ እንደሆነ ያውቃል። ግን ኃላፊነት ወይ ተጠያቂነት በሚመጣበት ሰዓት ደግሞ እኔ አራያ ልሆን አላልኩም ይላል which is መብት ነው። ግን ምን አገባኝ ማለት ይቻላል። አሁን ተከታይ ብዙ ሰው አለ። ያው አንድ ሰው በተከተለን ቁጥር እኛም ኃላፊነት በዛ ሰው ላይ መውሰድ አለብን እና መች አራያ ልሆናችሁ አልኳችሁ መች ተከተሉኝ አልኩኝ። ግን እንደዛስ ተብሎ ምን አገባኝ ማለት ይቻላል ወይ? ራሱ ኃላፊነት እስካለብን ድረስ ተከታይ እስካለን ድረስ ምን አገባኝ የምንልበት ለምሳሌ አንድ መልእክትን የምናስተላልፍበት መንገድ ሰሚዎች ጋር መልእክቱ ሊቀየር ይችላል። ስለዚህ አሁን እኔ ብትጠየቅ ምን አገባኝ ልል የምችለው ከአቀረብኩበት አውድ በተለዋጭ መንገድ ሰዎች ተረድተውት በዛ መንገድ ሲተከብሩት ባይ እላለሁ ምን አገባኝ። ከዛ በቀረብኩበት አውድና ባቀረብኩት መንገድ ግን ከሆነ ኃላፊነት ወስዳለሁ። አንድ ሰው እንደው ግለሰብ ነው እያልን ያለ ነው አይደል አሁን አራያነት። ከዛም ባሻገር ግን ወደ ሀገርም ድረስ ይሄዳል አራያን መምረጥ ወይም ደግሞ አራያዬ ብሎ ማስቀመጥ። በሚገባ ያው እኛ አነሳ አርገና ያየነው እንጂ በአጠቃላይ በሁሉ ነገር ይኖራሉ ተምሳሌቶች ወይም አራያ የምንላቸው በመንግስታትም በአገራትም በሰዎችም ኢቭን በካልቸርም በይሄ ምንድነው በብሔር ብሔረሰብ በማህበረሰብም ራሱ አለ። በእኛ ማህበረሰብ አሁን እንደ ጉራጌ ትጉ ሁኑ ምናምን ይባላል አይደለ? ስለዚህ ሌላው ማህበረሰብ እነሱን እንደ ትርና አራያ ተደርጎ ይወሰዳል። የስራ እንትኑ ይታያል የነሱ ማለት ነው። ልክ ኮንሶን እንደ እርከኑ ስራ ላይ ያለውን አራያ እንደምንለው የትጋት የንግድ የትህትና ምናምን የምንላቸው አሉ አንዱ ካንዱ። ስለዚህ ያው አራያ በሰው የሚገደብ አይደለም በብዙ ተሞክሮ እንላለን እኮ የሀገራት ተሞክሮ እንውሰድም እንላለን አይደል? በደንብ እንዴ ተሞክሮ ስንል አራያ እንደማለት ነው። አይ ኤክስፐሪመንትም ሊሆን ይችላል እንደ ሪሰርች አይነት ነገርም ሊሆን ይችላል። ተሞክሮ ስንል እስቲ ሞክረን ከሰራም ሊሆን ይችላል። ሁሉም ሰው ግን አራያ መሆን ይችላል ቢሮ በሆነ መንገድ መቼም እያንዳንዱ ሰው ለሆነ ሰው አራያ ይሆናል ብለን መደምደም እንችላለን ወይስ የሚሆኑ አሉ የማይሆኑ አሉ የሚባልበት እድል አለ? ሁሉም ሰው ቢያንስ ቤተሰብ ፎርም ማረጉ እስካልቀረ ድረስ ለልጆቹ እንኳን አትሊስት አራያ መሆን አለበት ብዬ አምናለሁ። መሆንም አለበት እንደዛ ነው ሀገርም የሚቀነው። ግን ግዴታ አይደለም ማለት ይሄ ዲፈረንት ፎርም ኦፍ ላይፍ ስለሆነ ያለን ሁሉም ሰው መሆን አለበት ብለን አንደምድም። ግን እንደ ሰጀስሽን ሁሉም ሰው መሆን ቢችል ይመከራል። ኢትስ ናት አባውት ይሄ ሚዲያ መጽሐፍ እንትን ጋዜጣ ምናምን ላይ ሳይሆን
በየቤቱ ወይ በልጆቹ ፊት ሁሉም ሰው አትሊስት አራያ መሆን የመቻል አቅም ሊኖረው ይገባል ብዬ አስባለሁ። ወላጅ ጋር ግን ግዴታ ነው። ወላጅ ግን ግዴታ አራያ መሆን አለበት ለልጆቹ አይደል? በሚገባ እሱ ግዴታ ነው፣ አማራጭ አይደለም። አራያ ነው መልካምም ሆነ ኔጋቲቭሊም ሆነ ምንም ፖዚቲቭሊም ሆነ አራያ የሆነ እኮ ነው የሚኖረው። ስለዚህ ጥሩ አራያ ለመሆን ግዴታው ነው ወላጅ እንደማለት ነው። እንዴት ስናነሳ አሁን ላይ ብዙ አራያ እየሆኑ ያሉ ሰዎች አሉ ወይ ብለሽ ታምኛለሽ? ከዛ ጋር አያይዤ ትክክለኛን አራያ ለመምረጥ የሚያስከትላቸው ጉዳቶች ምንድን ነው? ለየዝንባሌው ግን ሬር ነው። አሁን ደግሞ እንትን ያለ ነው ይሄ ጂንዚ አይደል ያለ ነው ጄነሬሽን የላይኛው እንትን እያለ ነው ያኛው እየፈረሰ ስለሆነ ያለው ብዙም አራያ የምናረጋቸው የሉም። እውነት ለመናገር ዲጂታል ዓለም በጣም በጥብጦናል። አዎ በሚገባ በደንብ በጥብጦናል። ግን ደግሞ እኛን ሀገር ብቻ ካላል ብዙ አራያዎች ይኖራሉ። እኛ ሀገር ግን ብዙ አሉ ለማለት አያስደፍረኝም አሁን በዚህ ሰዓት። ግን ደግሞ የዝንባሌ መመሳሰል እስካለ ድረስ እኔ ካት ዊሊያምስ እንዳልኩት ማለት ነው የዝንባሌ መመሳሰል እስካለ ድረስ ከየትም ሀገር ከየትም ቦታ አራያ ማድረግ ይቻላል። የሁለተኛውን ጥያቄ በትክክለኛውን አራያ አለመምረጥ የሚያስከትላቸው ጉዳቶች ምንድናቸው? በመጀመሪያ አራያ መምረጥ እንኳን ግዴታ አይደለም። እውነት ለመናገር አሁን እንደኛ ማህበረሰብ የምንሳሳተው ነገር ምንድነው መሰላችሁ? አራያን ተነግሮን ነው የምናድገው። እንደ ኦሬዲ ተሰጥተውናል ተመርጦልን። አዎ በሊስት እንደንትና ዶክተር መሆን አለብህ፣ እንደንትና እንደዚህ ባለሙያ መሆን አለብሽ፣ እንደዚህ አየሻት ጎበዝ ናት ወይ ጥሩ እናት መሆን አለብሽ ምናምን። ስለዚህ አራያዎቻችን ተወስነውልን ነው የምናድገው። ወይኔ ብዙ እንደዛ ተብዬ እንዴ ብዬ በኔ በመመዘኛ መዝኜ እንዴት ይሄን ሰው ይመስል ይሉኛል ያልኩበት አለ። አዎ ስለዚህ የመረጡበት አንግል ይኖረዋል የታየበት ሁሉንም እንድንወስድ ሳይሆን በብዛት የመረጡበት አንግል ሞስትሊ ምንድነው እነሱ ለኛ ይገባናል ብለው የሚያስቡትን ነው እንጂ የኛን አቅም እና ዝንባሌ ያማከለ አይደለም። እውነቱን ስናወራ ግን ትክክለኛ አራያ አለመምረጥ ሌላ ነገር ነው። ግን አራያ መምረጥ ደግሞ ግዴታ አይደለም። ሰው ፍላጎቱን ብቻ በተለይ አሁን ያሉን ትውልዶች በትክክል አይደንቲፊኬሽን ላይ ነው ማገዝ የሚገባን። ምንድነው የሚፈልጉት፣ ከዛ ምንድነው እንደ ችግር ደግሞ የሚያስቡት። ስለዚህ በቃ እሱን መስራት የነሱ አቅም የሚገለጥበት ነገር ስለሆነ ያንን እናበረታታለን። ትክክለኛውን አለመያዝ ግን ካልን የባህሪ መወራረስ ይኖራል ብዙ ጊዜ። ወይም ደግሞ በእሴት የማይመስለንን ወይም እኛን የማይገልጸውን ዝንባሌያችንን የማይደግፈውን አይነት አራያ የምንከተል ከሆነ የማንነት ቀውስም እስከ መፍጠር ሊደርስ ይችላል። እኛ የሚያስፈልገንና ልንሆን የሚገባው ሌላ ነው። ከዛ ደግሞ እየሆን የምንገለጠው ደግሞ የምናየውን ሰው ይሆናል ማለት ነው። ስለዚህ ይሄ በቀላል የምናየው አይደለም። አንድ ሰው ያን በማድረጉ ብቻ ጉዳቱ እዛ ሰው ላይ ይቆማል ማለት አይደለም። ቤተሰቦቹን፣ አካባቢውን፣ ሁሉንም ነገር ኢቭን ፊውቸሩን ራሱ ይጎዳበታል የዛንም ሰው ማለት ነው። ስለዚህ ከምናስበው በላይ ሩቅ ነው ትክክለኛውን አራያ ለመምረጥ ካልን። ግን ለኔ ትክክል ነው ደግሞ ብለው የሚከራከሩ ሰዎች አሉ። ገሌ ትክክል ነው ለኔ ትክክል ነው እና ሙያቸው ማለት አሪያ ብለናቸው በሆነ ነገር መርጠናቸው ስነ ምግባራቸው መጥፎ የሆኑትን አሪያ ብለን መውሰድ ይቻላል ታዲያ? ለአይተን ማየት ከቻለን ይቻላል። ለምንድን ነው ሙያው ላይ ብቻ እኛ ተምሳሌት ማድረግ የምንፈልገው ሙያውንና የበቁበትን መንገድ ነው አይደለ? ያን ችሎታቸውን ነው እንደ ምሳሌ የምንወስደው። ስለዚህ ለአይተን ማየት የምንችል ከሆነ ይቻላል። ግን ደግሞ ለአይተን የማንችል ከሆነ ለምሳሌ የጥሩ ሰራተኛ ባህሪ ለሊት 6 ሰዓት መግባት ነው የሚለውን አንድ ላይ ከነሱ ጋር የምንወስድ ከሆነ እሱ ችግር ነው። ጥሩ ሰራተኛ መሆን ስራም በጊዜ እንደሱ ጥሩ ሰራተኛ ሆናለሁ፣ ግን አይ እኔ በጊዜ ነው ወደ ቤት የምገባው። ለሌላ ግን ወደ መደምደሚያ ከመሄዳችን በፊት አንቺ ራስሽን ለሌላ ሰው አርአያ ሆነሽ አንቺ እኮ ነሽ አርአያ ተብለሽ ምን አይነት ስሜት ተሰምቶሽ ያውቃል ወይ አጋጥሞሽ ያውቃል? ለዛ አይነት ነገር ይጨንቃል። ሞር ሪስፖንሲቢሊቲ ያለው አይደል? ተብዬ አውቃለሁ። ግን እንትኑ ነው የጨመረብኝ ኃላፊነቱ። ዘ ኤክስፔክት ሞር እንደውም ከኔ እና በቃ ወይ የዚህ ሰው ፊት መሳሳት አልችልም ማለት ነው ከዚህ በኋላ አልኩኝ። ለምን ኤክስፔክቴሽን ይኖራል። እንደዚህ አይደለሽ እንዴ እንዴት እንዲህ ታረጊያለሽ ደግሞ ይመጣል። እሱም እኮ ሌላ አርአያ የመሆንም ሌላ ቻሌንጅ አለው። ግን ይበልጥ ኃላፊነቱ ነው የሚሰማሽ። ይሄ እንትን የለውም። አረ ታላቆች አሉ፣ 2 ታላቆች አሉ። አርአያ አርገሽ እነሱ ይሄ ያልተባልሽ? አዎ ተብያለሁ እንዴ። ታላቅ እህትና ታላቅ ወንድም ለዛ ነው ብዬ ነው አርአያ። እንደ ታላቆችሽ ምናምን የመጀመሪያ ልጅ አይ እኔ ራሴን ነው የምመስለው አልኳቸው። አይ ግን እኔ እስካሁን ይትባረክ እንዳይጨንቀው ነው ያልነገርኩት። እንዴ ከልጅነት ጀምሮ እሱን እያየሁ ነው።
ቅድም ለምን ስሰማ ነበር እነን ያልኩልሽ ለምን መሰለሽ አሁን እኔ ለምሳሌ የመጀመሪያ ልጄ ላይ በጣም መስራት ፈልጋለሁ እሷ ላይ እየሞከርኩ ነው ምክንያቱም አሪያ ሆና እንድትወጣ ስለማስብ እኔም የመጀመሪያ ልጅ ነኝ በቤቴ ግን አሪያ ሆኛለሁ አልሆንኩም አላቅም ያን ያህል ለእኔ ግን ልጆቼ በተከታታይ አሁን 3 አሉኝ ሁለቱ እሷን እያዩ እንዲያድጉ ነው የምፈልገውና የመጀመሪያ ልጅ እንደዛ እንዲሆን ይጠበቃል ማለት በወላጆችም በምንም እና ታላቅ ያልኩሽ ለዛ ነው ጫናው ግን ምንድነው አሪያ የሚሆን ሰው በጣም ኃላፊነት አለበት አልሽ አንድ ሌሎች ምን ጫናዎች አሉበት ማለት ራስሽ ላይ ለመስራት ወይ ራስሽን እንደፈለግሽ ለማሳደግ ግድብነት አለው ለምንድነው ይሄ አቨሬጅ አንደርስታንዲንግ ላይ ነው የምትገቢው አራያ አስተውኚ አንዳንድ ነገሮች ልታሻሻቸው ምቻቸው ወይም ደግሞ እንደ ማንኛውም ሰው ከሰፊው ሰው ጋር የምትጋሪው ነገሮች ላይ መገደብ ያመጣል ከዛ ደግሞ በጣም የመሳሳት መብት አይኖርሽም የሆነ አይነት ኢሜጅ ነው የሚሰጥሽና ያንን ኢሜጅ እየተንከባከብሽ መኖር ብቻ ነው የሚሆነው እንጂ እንትኑን ፕሮግረስ ለማድረግ አዳጋች ይሆናል ሳጥኑን የመስበር እድል የለሽም እንደፈታ እድል ይኖርሃል ግን ቻሌንጂንግ ነው ግን ይጠቅመዋል ማለት ነው እኮ አሪያውን አይተባለውን ሰው ራሱ በጣም እንዲጠነቀቅ አይደል ለራሱም ጥንቃቄ ውስጥ እንዲወስድ የሚያደርግበት እድል በመጠንቀቅ በመጠናቀቅ ሲሆን አራያነቱ እየተገደበ ይሄዳል በያምናለሁ ሆኔ ነው የተባለውን ወይ ደግሞ በቃ ነው ተብሎ በማህበረሰብ ደረጃ አንደርስታንዲንግ ላይ የገባውን ነገር ብቻ ከሆነ እያከናወነ የሚኖረው አንድ ሰው እድገቱ ይገደባል ማለት ነው እንደዛ የታላቁን ጥያቄ እንመልስ የታላቁን ጥያቄ እንመልስ ብንለያያቸው አራያ የሚሆኑባቸው ነገሮች ለምሳሌ ስነ ምግባር ተግባቦት ኮሙኒኬሽን ምናምን የመሰሉ ነገሮችን ታላላቆችን የመጀመሪያ ልጆችን አስተምረን እነሱ ያን እንዲያላምዷቸው ማድረግ እንችላለን ከዛ በተረፈ ግን ያን ያህል ጫና ማሳደር ተገቢ አይደለም ልጆች ላይ ያንናናቸው ብዙም ልጆች ቢኖሩን ያንናናቸው የሚፈልጉትንና ዝንባሌያቸው የሆነው ነገር ቀደም እንዳልኩትም ችግር ነው ብለው የሚያስቡት ነገር ላይ ትኩረት እንዲያረጉ ምናምን መተው ነው እንጂ ሞር ኦፍ ስትራክቸር መስራቱ ምንም ዋጋ የለውም ለምን ከሆነ ጊዜ በኋላ ያፈርሱታል እሱ እኔ እኮ ፐርፌክት እንድትሆን ነው እየሰራ ያለው ከዚህ ሰድ አሪያና ተምሳሌት የሌለው ትውልድ ቢፈጠር የሚከሰቱ ችግሮች ይኖራሉ ብዬ ያስባለሁ እሱ ላይ የተወሰነ ነገር ብትይ ደስ ይለኛል ምክንያቱም እንሰጋለን አረ ምሳሌ የሚሆን ሰው እየጠፋ ነው ወይ የምናያቸውን ነገሮች በተለይ ከዚህ ከሶሻል ሚዲያ መስፋፋት ጋር ተያይዞ ስጋት አለ እንደ ምሳሌ የምናነሳቸው ሰዎች እያነሱ መጥቷል አብዛኛው አዳጊ እዛ ላይ አለ ተብሎ ስለሚታሰብ ከመሬት ላይ ካለው ይልቅ ማለት ነው እና አሪያና ተምሳሌት የምናደርጋቸውን ሰዎች ማጣታችን አደጋ አይደለም ምን ሀገር ማጣት የሚለው ብዙ ማያሳምነኝም እውነት ለመናገር ለምንድነው የትውልዱን ዝንባሌ አይቶ ለዛ የሚሆን አራያ መግለጥ ይቻላል ወይም ደግሞ ትኩረታቸው ወዴት ነው የሚለውን አይቶ በዛ መልኩ ለነሱ ተምሳሌት መሆን ይቻላል ከዛ ደግሞ የፍላጎት ጉዳይ ነው አሁን አራያ ጠፍቶ ይጠፋል የምንለው ነገር አይደለም ካለው ከሬሪ ይሆናል ነው እንጂ ካለው ማህበረሰብ ውስጥ የተወሰኑ አራያ ሆነው የሚወጡ ልጆች እኮ አይጠፉም ግን ምንድነው አክሰፕታንስ ይኖራቸዋል አይኖራቸውም እንዴት ይታያሉ እንደምን ይታያሉ ተገቢውን አይነት መገለጥ ይገለጣሉ ወይ ምናምን የሚለው ነገር ጥያቄ ውስጥ ይሆን እንዳለ ግን ስጋት ነው ብዬ ያን ያህልም አልጨነቅም ሞስትሊ የሚፈልጉትን ነገር ያውቃሉ አትሊስት አሁን ላይ ያሉትም ትውልዶች የሚፈልጉትን ነገር መለየት ላይ በጣም ጎበዝ ናቸው ሶ እኔ መጽናኛ የሚሆነው ነገር ምንድነው አትሊስት ጊዜያቸውን አያባክኑ ያን በማድረግ ጊዜያቸውን ያሳልፋሉና አራያው ግዴታ አይደለም ነው ወይ ግን ከባድ የሆነ የሚመጣ ይመስለኛል ለምሳሌሽ አሁን ዲጂታል ዓለም ላይ ነው ያለነው በጣም ማህበራዊ ሚዲያ የተስፋፋበት ጊዜ ነው አሁን ልጆቼን ሳሳድግ አሪያ የሚሆነውን ሰው ፍለጋ ከውጪ ነው ማይዋል ምክንያቱም እኔና እነሱ ያረለን አረዳድ የተራራቀ ነው በዲጂታሉ ዓለም እነሱ በጣም ፈጣን ናቸው እኔ ደግሞ አሪያ መሆን ሰው ላልሆን ይችላል እዛ ሶሻል ሚዲያው ላይ ያለው ቴክኖሎጂ ላይ ያለው ላይ ስለዚህ ከውጪ ልፈልግ ስል የባህል ግጭት ውስጥ ገባለሁ እና እሱን ነገር እንዴት ማስታረቅ ይቻላል እንዴት እናርቀው መሰለ አሁን ለምሳሌ መጀመሪያ አራያ አይደለም መንፈልገው መጀመሪያ የልጆቻችን ፍላጎት ምንድነው ዝንባሌያቸውን ነው መንፈልገው ከዛ በኋላ ዝንባሌያቸውን ካየን በኋላ ከዛ ከዝንባሌያቸው ጋር ያላቸው አታችመንት ምንድነው ብለን ክሮስ ቼክ እናደርጋለን ቶሎ ጊቭ አፕ የሚያደርጉበት ነገር ነው ወይስ ደግሞ ደጋግመው የሚያደርጉት ነገር ነው የሚለውን ከዛ ለዛ ነገር
አራያ ሊሆናቸው የሚችል ሰው በእኛ ካልቸር ውስጥ ያለ ሰው በዛ ሰክሲድ ያደረገ ሰው ካለ እሱን እናያለን። እና በተቻለ መጠን ታሪክ ስናወራ ስለነሱ እናወራላቸዋለን። መጽሐፍ ሲሆን የሆነ ቲቪ ሲያዩ ምናምን በተቻለ መጠን እነሱን ሜንሽን እናረጋለን። እና እያደጉ ደግሞ 9 ዓመት 10 ዓመት ምናምን እየሆናቸው ሲሄድ ደግሞ እንዳንተ አይነት ፍላጎት የነበረው እንደዚህ የሚባል ሰው ነበረና እስቲ ስለሱ በደንብ አጫጭር ቪዲዮ አንብብ ምናምን ትለዋለክ። ግን ከኛ ማህበረሰብ ደግሞ የሌለና ሩቅ ከሆነ አይተው የፈለጉት ነገር እንዳይሆን መጀመሪያ ከውስጣቸው መኖሩን ድጋሚ ቼክ እናረጋለን። ከዛ በትክክል ያ ካለ ከየትም ቢሆን ያን አራያ ቢመለከቱት ክፋት የለውም ብዬ አስባለሁ። ኃላፊነት ምን መርጥበትም ቦታ ይመስለኛል። አራያዎቻችንን ምን መርጥበት ቦታ አንዳንድ ጊዜ አሁን ያው ከጊዜውም ጋር ተያይዞ ዲጂታሉ ላይ ብቻ የምፈልግ አለ። ወጣ ብንል ብናነብ ምን ብንል ማህበረሰባችንን ብናይ ባህላችንን ብንፈ በስነ ቃሎቻችን ራሱ ብዙ ነገር ልናገኝ እንችላለን። ምንፈልግበት ቦታ ይመስለኛል። አንደኛው እንደው ወደ ወጣቶች እስቲ እንምጣ። ከልጆች ወደ ወጣቶች ያው ከልጆች ጋር ይተባረክ ቆየ። እንዴት አራያዎቻችንን እስቲ እንምረጥ። በተለይ ወጣቶች እንዲሁም እንዴት ይጠቀቁ ሲመርጡም ጭምር ከነ ጥንቃቄው። እውነት ለመናገር ለራስ መታመን ነው። አራያ መምረጥ ላይ የትኩረት መፈለግ ወይ ደግሞ የዝና መሻት ምናምን እንዳይሆን አራያውን ስናይ መጠንቀቅ ነው። ለምሳሌ የጸሐፊን ዝና ወዶ ጸሐፊ ለመሆን የሚፈልግ ሰው ሊኖር ይችላል። ግን ደግሞ ለራሱ ሲታመን እኔ እኮ መጻፍ አልችልም ሊሆን ይችላል ያለው ሐሳብ ጽሁፍ አልችልም። ግን አንድ ጸሐፊ ወይም አንድ አርቲስት ብቻ አንድ የሆነ ተምሳሌት ነው የተባለ ሰው የሚያገኘውን የትኩረት ምገባ በመውደድ መሆን የለበትም። አራያ የምናስቀምጠው በትክክል ለራሳችን ታምነን እኛ ከምንፈልገውና ልንደርስበት ከምንፈልገው ነገር አንፃር ነው አራያውን መምረጥ ያለብን ብዬ አስባለሁ። ለወጣቱም ለልጆች ሲሆን ትንሽ ለየት የሚያደርገው ምንድነው እኛ ነን እነሱን ጋይድ የምናረጋቸው ነው። ወጣት ሲሆኑ ደግሞ ለራሳቸው የተተወ ነው የሚሆነው። ስለዚህ ያው ለራስ በመታመን መጀመሪያ የሚፈልጉትን ነገር መረዳት ነው ከአራያው በፊት። ከዛማ አራያ ሞልቷል። ሳላውቀው ግን እኛ ወጣቶች ብዬ ነው የጠየቅኳት። አሁን እሱ ጥበብ የጠራችው መስሎት ብሎ ሞክሯል፣ ግን አልሆነም። ጥሩ አራያ አልያዘም። ሜሮን ጥላሁን ዛሬ በማምሻችን አብረሽን ስለቆየሽ በጣም እናመሰግናለን። ጥሩ ቆይታ ነበረ። አንቺ እንዴት ነው የተሰማሽ? አመሰግናለሁ። ሁሌ ነው መቀመጥ መጪው እመጣለሁ አይደል? አዎ። እሺ፣ በጣም እናመሰግናለን። እናንተንም እንደዚሁ። ተመልካቾቻችን የዛሬ ማምሻችን ይህን ይመስል ነበር። ሳምንት በሌላ ጉዳይ እንገናኛለን። ቻው።